እንደነገርኩ ስለ ልጅቷ በጣም መጥፎ ጠላታችን ነች። ሌላዋ ደግሞ መታ እናት ነኝ አለች። ብዙ ሰዎች ሳሚ እያሉኝ ከሳሚ ጋር እየተመሳሰልኩባቸው። ማን ሳሚ አለ? ተረጋግታ አጥምዳት ያልከኝ ሴት። እሷማ ጭራሽ የልጅህ እናት ነኝ እያለች ነው። በምድር ላይ ያሉ ክፋቶችን በሙሉ በደስታና በማናለብኝነት ያደርጋቸዋል። የኔ ልጅ የሰው ልጅ ወይ ሊሰጥ ወይ ሊቀበል ይፈጠራል። ቴዲ ለመስጠት የተፈጠረ ሰው ነው። ቴዲ እንደ ውሃ ለሌሎች ሕይወት ይሰጣል። አቶ ማንደፍሮ አንበርብር በአሰቃቂ ሁኔታ በተገደሉት በተማሪ ሰብለ ትርፌ እንዲሁም በተማሪ ጸደይ እጅጉ ሞት ወንጀሉን በማቀነባበር በማደራጀት በመምራት ጥፋተኛ ሆነው በመገኘታቸው በተከሳሽ ማንደፍሮ አንበርብር ላይ ፍርድ ቤት ከዛሬ ጥር 24 2017 ዓ.ም ጀምሮ በሚታሰብ በ25 ዓመት ጽኑ እስራት እንዲቀጡ ወስኗል። ግልባጭ ለፖሊስ ኮሚሽን ፋይል ወደ መዝገብ ቤት ይመለሳል። መልካም ልደት። አመሰግናለሁ። ተዋወቁት፣ ሳሚ ይባላል። ጥሩ ጓደኛዬ ነው። መውደዴ ነግሬ ዛሬ ይውጣልኝ ምን አለ እንደ ሰው ተዛግቶልኝ ልቤ ሰላም በዋለ። ስለመጣ አመሰግናለሁ። እኔም ስለጋበዝሽኝ ደስ ብሎኛል። ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ? ፍቅሬ ታውቆ በአደባባይ አያንቀን አይደስታን ሳይ። ሳሚ ጭንቅላቱን ተፈንክቷል። ጭንቅላቱን ከመፈንከቱ የተነሳ ወደ ማስታወስ ይመለስ ሲሆን ወይም ደግሞ ያስታወስ ሲሆን ምን ታስባላችሁ? እኔ ግን በእርግጠኝነት ሆኜ የምነግራችሁ ሳሚ በፍጹም አያስታውስም። ምክንያቱም የተሰራለት ሕክምና እንዲህ በቀላሉ ወይም ደግሞ በዚች በቀላል ምት ነገሮችን ወደኋላ እንዲመለሱ ያደርጋል ማለት አልችልም። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ወደ ድራማው ከመግባቴ በፊት የሁላችሁም ጥያቄ የሆነውን ወይም ደግሞ ኮሜንት ላይ አብዛኞቻችሁ ስጠይቁኝ የነበረውን ጥያቄ ልመልስላችሁ። ህሊና ተከታታይ ድራማ በጣም ቆየ፣ ቶሎ ቶሎ ልቀቁልን ምናምን እያላችሁ ኮሜንት በጣም እያደረጋችሁልኝ ስለሆነ ይህንን ጥያቄያችሁን ልመልስላችሁ። ህሊና ተከታታይ ድራማ በዚህ ሳምንት የቆየ የመሰላችሁ የፕሮግራም ለውጥ ስለተደረገ ነው። ሐሙስ ነበረ ፖስት የምናደርገው ወደ እሁድ ስለተመለሰ ነው። ስለዚህ ዘወትር እሁድ ከሰዓት በኋላ ታገኛላችሁ ማለት ነው በሳልቃን ዩቲዩብ ቻናል ላይ። ዘወትር ሐሙስ ደግሞ በእኔ ዩቲዩብ ቻናል ላይ ማስታወቂያ ወይም ደግሞ ቀጣዩ ክፍል እሁድ ከመለቀቁ በፊት ማስታወቂያ ቪዲዮ ወይም ደግሞ ትሪለር እኔ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው። አሁን በደንብ ተግባብተናል። ስለዚህ ወደ ድራማችን እንመለስ። ህሊና በትናንትናው ክፍል በጣም አሳዛኝ ነበረ። በተለይ የቴዲ ብቸኝነት በማየቴ በጣም አዝኛለሁኝ። ህሊና ግን ከጎኑ መሆን ነበረባት ብዬ አስባለሁኝ። ህሊና ትልቅ ጥፋት አጥፍታለች። ምንም ፊት ባይሰጣት ምንም እንትን ቢላት ከጎኑ ብትሆን በጣም ደስ ይለኛል። ያው ቴዲ አልፈለገም በእርግጥ ለዛም ነው ህሊና የራቀችው። ቢሆንም ግን ይሄ ሁሉ መስዋዕትነት እየከፈለ ያለው ቴዲ በህሊና ምክንያት ነው። ስለዚህ እንደምንም ብላ ከጎኑ ብትሆን እኔ በጣም ደስ ይለኝ ነበረ። ብቸኝነት ተሰማው። ማንም የለም፣ ልጅ የለ፣ ምን የለ፣ ሚስቱ የለች። በቃ በጣም ያስጠላ ነበረ ቴዲ ጋር። በተቃራኒው ደግሞ በጣም ደስ ያለኝ የህሊና አባት ትላንትና ገዳም ላይ ሄዳ አግኝተዋለች። በሱ ነገር በጣም ደስ ብሎኛል። እንግዲህ አሪፍ ትምህርት እንደተማርን ተስፋ አደርጋለሁ። አባቷ በጣም የሚያስተምሩ ገጸ ባህሪ ነው ያለውና ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። እሱም በማየቴ እኔ በጣም ደስ ብሎኛል። አዝናኝ የነበረው ጉዳይ የፍርድ ቤቱ ጉዳይ ነው። የፍርድ ቤቱ ጉዳይ እንዴት አዝናኝ ሆነ ካላችሁኝ፣ ማንደፍሮን በቀላሉ እስር ቤት ውስጥ ማስገባት ይቻላል ወይ ብዬ ባለፈው ጠይቂያችሁ እኔም መልሼ ሪከመንድ አድርጊያችሁ ነበረ። ማንደፍሮን በፍጹም እስር ቤት ልታስቀሩት አትችሉም። ጭራሽ ራሳቸው ላይ ነው በሽታ የሚፈጥሩት። ማንደፍሮ ሴቶቹን የሚያመጣው ራሱ ለባለስልጣናት ነው፣ ለትላልቅ ባለስልጣኖች ነው። ስለዚህ በቀላሉ ማንደፍሮን እስር ቤት ውስጥ ማስገባት አይቻልም፣ ፍጋት ነው። እንዴት ታዩታላችሁ እናንተ ብዬ አልፌው ነበረ። እንግዲህ እንዳልኳችሁ ሆኗል።
ተፈርዶበታል፣ ግን ሹልክ ብሎ ወጥቷል። ሚኒስተሩ ጋር ደውሎ ወጣ። በቃ ቤተሰብ ነዋ፣ ምንም ማድረግ አይቻልም። እኔ ብያቸዋለሁ ባለፈው። ብቻ እሱ ነገር በጣም አዝናኝ የነበረ ጉዳይ ነው። አሁን ነው ከበድ ያለ ነገር ከፊት የሚመጣው። ምክንያቱም የማንደፍሮ መውጣት እያንዳንዱን ነገር ከበድ ያደርገዋል። ሰዎቹን ምስክሮቹ ይገደሉ ተብሏል። ዳኛው ብቻ ነው ይቅር የተባለው። በዚህ ነገር እንግዲህ እነ ህሊና ብዙ ኪሳራ ውስጥ ይወድቃሉ የሚል ሀሳብ አለኝ። እሱ ብቻም ሳይሆን ከዚህ በኋላ ማንም በማንደፍሮ ላይ እንዳይመሰክር እያስፈራራ ወይም ደግሞ ዛቻ ወይም ደግሞ ማስጠንቀቂያ ይሆናል ለሌሎቹም የሚል ሀሳብ ነው ያለኝ። ወደዛ ነው የሚወስደኝ። አለመውጣቱን ደግሞ እነ ህሊና አላወቁም። እሱ ወዲያው ነው የወጣው። በቃ አልቆየም፣ ደቂቃ አልቆየም፣ ወጣ በጓሮ። ለማንኛውም ግን ማንደፍሮ በጣም ከባድ ሳሚያችን እንግዲህ ተፈንክታ ተኝታለች። ቅድም መግቢያ ላይ እንዳልኳችሁ ነው። ሳሚ ያስታውሳል ወይ ብዬ ጠይቄያችኋለሁኝ። እኔም የራሴን ሀሳብ አስቀምጬላችኋለሁኝ። ሳሚ እንደዚህ በቀላሉ አያስታውስም። ምናልባት ስለተመታ ጤንነቱ ላይ ተጽዕኖ ሊፈጥር ይችላል። የራስ ህመም ምናምን ከዛ ጋር ተያይዞ ከሰሩለት ነገር ጋር ተያይዞ ሊመጣበት ይችላል እንጂ እንዲህ በአንዴ ወደ ድሮ ማንነቱ ወይም ደግሞ ሁሉን ነገር ወደ ማስታወስ የሚሄድ አይመስለኝም በፍጹም ማለት ነው። ይሄ ነገር ከሆነ ድራማው በቃ ማለት እኮ ነው። ከዚህ በኋላ ምንም ብዙ የምናየው ነገር ይኖራል ብዬ አላስብም። ስለዚህ ይሄ ነገር አይሆንም። የሳሚ እናት ቤት ደግሞ አሪፍ ነገር አይተናል። በተለይ ዶክተሩ የድሮ ፎቶዎቹን የድሮ የሚያስታውሱ ነገሮችን መረጃዎችን ይዛችሁ እሱን ማጨናነቅ እንዲያስብና እንዲቀበል ይሄ ሁሉ ለምን ተደረገ፣ ይሄን ሁሉ ለምንድን ነው እንደዚህ የሚነግሩኝ ብሎ እንዲያሰላስል እሱን ማስጨነቅ ነው ብሏል። እንግዲህ ይህን ነገር ካደረጉ ሳሚ ወደ ራሱ የሚመለስበት ወይም ደግሞ ዶክተር ጋር ሄዶ ለብቻው የሚታይበት ነገር ሊፈጠር ይችላል ብዬ አስባለሁኝ። ሁለት ነገር በተፈጠረውም እንግዲህ ሄዶ ለማንደፍሮ ተናግሯል። ጓደኛዬ ነህ ብላኛለች፣ ደግሞ ሳሚ ነህ ብላኛለች፣ ስዩሜ አይደለህም ብላኛለች። እንደገና ደግሞ እናት ተብዬዋ መታ ልጄ ሳሚ ነህ ብላኛለች። ስለዚህ ይሄ ሁሉ ነገር ምንድን ነው ብሎ ሄዶ ማንደፍሮን ጠይቆታል። ማንደፍሮ እንግዲህ ያው ታውቃላችሁ ማስመሰል ላይ አስመስሎ ሄዷል። ይሄ ግን የሚያዛልቀው አይመስለኝም። በተለይ ህሊናና እናቷ ይህንን ነገር በደንብ አጥብቀው ከሰሩ እዚህ ነገር ላይ እና የተለያዩ መረጃዎችን ለሱ ከሰጡት የተለያዩ ፎቶዎችን የቀድሞ ፎቶዎችን ለሱ የሚያደርሱ ከሆነ ሳሚ ወደ መጠራጠር ውስጥ ይገባል፣ ራሱንም ቼክ ወደ ማድረግ ይሄዳል የሚል አመለካከት አለኝ ማለት ነው። ከዛ በዘለለ የሄኒ ጉዳይ ነው። ሄኒ ተንበረከከ። ሄኒ ግን አራዳ ነው፣ የምር አራዳ ነው። ማንደፍሮ እንደዚህ አይነት ስህተት አግኝቶ ማንንም ይቅርታ ሲያደርግ አይቼ አላቅም። ክፍል 1 ላይም አይቻለሁ፣ ክፍል 2 ላይም አይቼ አላቅም። ለመጀመሪያ ጊዜ ለሄኒ ብቻ ነው ይቅርታ ያደረገው። ተንበርክኮ ለመነው፣ ይቅርታ ያደረገው። ሰውዬውን ይዘልኝና አለው። በቀጣይ ክፍል ይሄ ሰውዬ ሲያዝ ይሆን ወይስ አያዝም? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 7 ማስታወቂያ ሐሙስ በኔ ዩቲዩብ ቻናል ጠብቁ። እንዲሁም ህሊና ተከታታይ ድራማ ምዕራፍ 2 ክፍል 7 ሙሉ ቪዲዮ ወይም ሙሉ ድራማ እሁድ በሳልቃን ዩቲዩብ ቻናል ላይ ታገኛላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ሳሚና ህሊና በመገናኘታቸው ምክንያት ህሊና እውነቱን ስለነገረችው ሳሚ ውስጥ በጣም ትልቅ ጥርጣሬ ተፈጥሯል። አባቱ ጋር ሄዶ ጠይቆታል። ምን ብሎ? ያችኛዋ ፍቅረኛ ነኝ፣ ልጅም አለን፣ የልጅ እናት ነኝ ብላኛለች፣ አንደኛዋ ደግሞ እናት ነኝ ብላኛለች። ይሄ ነገር ምንድን ነው ብሎ አባቱን ጠይቋል። አባቱም ደግሞ ህሊና ቀንደኛ ጠላታችን ነች፣ ስለዚህ እሷ እያስመሰለች ነው ብሎ እየመከረው ይገኛል። በቀጣይ ክፍል ሳሚ አባቱን አምኖ ስራውን ይቀጥላል ከአባቱ ጋር ወይስ ደግሞ አባቱን ተጠራጥሮ ህሊናና እናቱን አምኖ ወደ ሆስፒታል ሄዶ ራሱን ቼክ ያደርግ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። አብዛኞቻችሁ ኮሜንት ላይ ህሊና ተከታታይ ድራማ በዚህኛው ሳምንት በጣም ዘገየ ምንድን ነው ስትሉኝ ነበረ። ምንም የተፈጠረ ነገር የለም። የፕሮግራም ለውጥ እንዳለ ከዚህ በፊት በነበረው ሪቪው ተናግሬያለሁኝ። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 1
ከተጀመረ ቀን ጀምሮ ሐሙስ ነበረ ሲለቀቅ የነበረው። ከዚህ በፊት ግን ምዕራፍ 1 ሁሌ እሁድ 12 ሰዓት ነበር የሚለቀቀው። ስለዚህ የቪው ለውጥ ስላለ ማለት ሐሙስ መልቀቅ ከጀመርን ጀምሮ እይታ በጣም ስለቀዘቀዘ፣ ሁላችሁም ደግሞ ከዚህ በፊት የለመዳችሁት እሁድ ስለነበረ ፕሮግራሙን ወደ እሁድ ሺፍት አድርገነዋል። ለዛ ነው የረዘመባችሁ። ስለዚህ ዘወትር እሁድ 12 ሰዓት ላይ ህሊና ተከታታይ ድራማ በሳልቃን ዩቲዩብ ቻናል ብቻ ማግኘት ትችላላችሁ። ከዚህ በፊት እንደምታውቁት በሀገሬ ቴሌቪዥን እንዲሁም ደግሞ በሀገሬ ዩቲዩብ ቻናል ላይም ማግኘት ትችሉ ነበረ። አሁን ግን ያ ነገር ቀርቷል። ህሊና ተከታታይ ድራማ ዘወትር እሁድ የምታገኙት ሳልቃን ዩቲዩብ ቻናል ላይ ይሆናል። ሐሙስ ደግሞ በኔ ዩቲዩብ ቻናል ኢንትሮ ማግኘት ትችላላችሁ፣ ወይም ደግሞ ማስታወቂያ። ለምሳሌ የክፍል 7 ማስታወቂያ ቀጣይ ሐሙስ እኔ ዩቲዩብ ቻናል ላይ መጠበቅ ትችላላችሁ። በቴሌግራም ማየት ለምትፈልጉ ሰዎች ደግሞ ኖላዊ ተከታታይ ድራማ ብላችሁ እዛ ላይ ማየት ትችላላችሁ። 1300 ምናምን ሰብስክራይበር ያለው ቴሌግራም ቻናል አለ፣ እዛ ላይ መከታተል ትችላላችሁ። ህሊና ተከታታይ ድራማ ላይ በቀጣይ ክፍል ምን እንደሚፈጠር ባጭሩ ነግሬያችኋለሁኝ፣ እንዲሁም ኢንትሮ ቪዲዮ አይታችኋል። ስለዚህ አንዳንድ ጉዳዮችን ጨመር ላድርግላችሁና እስከ እሁድ ላቆያችሁ በሚለው ተመልሼ መጥቻለሁ። ምንድን ነው የምታወራው? ምንድን ነው እያልክ ያለው አትሉኝም ኮሜንት ላይ። ለማንኛውም በህሊና ተከታታይ ድራማ በቀጣይ ክፍል ምን ሊፈጠር ይችላል? እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሳሚ ከአባቱ ጋር ይሰራ ይሆን? ወይም ደግሞ አባቱን እየታዘዘ ይቀጥል ይሆን? ወይስ እውነቱን አውቆ ከነ ህሊና ጋር ይሰራ ይሆን? ምን ታስባላችሁ? እንደገና ደግሞ ቴዲ ተወቅቷል። ቴዲስ ለክፉ ይደርስ ይሆን ወይስ ይድን ይሆን? ምን ታስባላችሁ? የቴዲ ጉዳይ በጣም ቀላል ጥያቄ እንደሆነ ተስፋ አደርጋለሁኝ። ቴዲ ምንም አይነት ጉዳት አይደርስበትም። በእርግጥ ተወቅቷል፣ ሕክምና ያደርጋል፣ ይድናል። ከዛ ውጪ ለሞት የሚያደርስ ነገር የለም። ቴዲ ከሞተ ድራማው እጅግ በጣም አሰልቺና ደባሪ ድራማ ይሆናል። ስለዚህ ቴዲ አይሞትም፣ ምክንያቱም የህሊና ተከታታይ ድራማ ቅመም ነው። ቅመም ማለት ነው። በሙዚቃ ብትሉ በማጀቢያ ሙዚቃ ከጀርባ ያሉ ባክግራውንዶች ላይ በጣም ብዙ ቦታ ቴዲ አለ። ስለዚህ ሊሆን አይችልም ነው እያልኳቸው ያለሁት። ዱዱን ይወስዱታል። ዱዱ እዛ ከወንድሙ ጋር ይገናኛል። አብረው ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። ግን ከሆነ ጊዜ በኋላ ድጋሜ አባታችን ጋር እንሂድ ማለታቸው የማይቀር ጉዳይ ነው። እንዲሁም ደግሞ ከዚህ በፊት አንድ ሪከመንድ ያደረግኳችሁ ነገር ነበረ። ማንደፍሮ ላይ ክስ ለመመስረት ብቁ ማስረጃ አግኝተዋል እነ ህሊና። ክሱን ከመሰረቱ ደግሞ ማን ክሱን እንደመሰረተ ያውቃሉ። ስለዚህ የቴዲ ልጅ ሊያሰቃዩ ይችላሉ። ክሱን ከመመስረታቸው በፊት ቀድሞ ልጆቹን ካልያዟቸው ወይም ደግሞ እነ ህሊና ከማንደፍሮ እጅ ካላወጡ በስተቀር ልጆቹ ማንደፍሮ ጋር ባሉበት ክሱን ከከፈቱ አስቸጋሪ ይሆናል። ምክንያቱም በልጆቹ ሊያስፈራሯቸው ይችላሉ የሚል ሀሳብ ነው ያለኝ። በቀጣይ የሚመጡ ክፍሎች ላይ እንደነዚህ አይነት ነገሮችን እናያለን እያልኳችሁ ነው ባጭሩ። እናንተስ ምን ታስባላችሁ? እስኪ በቀጣይ ክፍል ላይ ምን ሊፈጠር ይችላል የሚለውን ነገር ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ እናንተ ማስቀመጥ ትችላላችሁ። ጥያቄም ካላችሁ ይቻላል አለሁኝ እያልኳችሁ ነው። እኔ ግን በጣም የናፈቀኝ አንድ ነገር አለ። ምንድን ነው አትሉኝም? የህሊና አባት እጅግ በጣም ናፍቀውኛል። ያው ያሉት ገዳም ነው። ስለዚህ ህሊና ከሳቸው ጋር ስትገናኝ እንዲሁም ደግሞ ቴዲ ከሳቸው ጋር ሲገናኙ ለማየት በጣም ወሮች ያለው እውነቴ ነው። በጣም ናፍቀውኛል። የሳሚ እናት በምን መልኩ ሳሚን ልታግዘው ትችላለች? ማለት ወደ አይምሮ እንዲመለስ ወይም ደግሞ ሁሉ ነገር እንዲያስታውስ። አብዛኞቻችሁ የሳሚ እናት እዚህ ድራማ ላይ ምንም ጥቅም የላትም ስትሉ ነው የቆያችሁት። ስለምን እንደሆነ ባላቅም እንደኔ ሪቪው የሚሰሩ ሰዎችም ይህንን ነገር ሲያነሱ አይቻለሁኝ፣ ቲክታክ ላይም ሲያነሱ አይቻለሁኝ። ነገር ግን የሳሚ እናት ብዙ አስተዋጽኦ አድርጋለች ህሊና እዚህ ደረጃ እንድትደርስ። ህሊና ተደራጅታ ገንዘብ ኑሯት እነዚህ ልጆች አደራጅታ ማንደፍሮ ለህግ ለማቅረብ እያደረገች ያለችው በሳሚ እናት ምክንያት ነው። ምክንያቱም የሳሚ እናት ጋር ያለው ሀብት ወይም ደግሞ የሳሚ እናት ያላትን ገንዘብ ወይም የተደበቀውን ገንዘብ ለህሊና አሳልፋ ባሰጥ ኑሮ ህሊና ዛሬ እዚህ ባልደረሰች ነበረ፣ መንገድ ላይ በቀረች ነበረ። ስለዚህ ትልቅ አስተዋጽኦ አላት ማለት ነው። ከዛም በዘለለ ደግሞ የሳሚ መመለስ ወይም ደግሞ ወደ አይምሮ ለመመለስ ብዙ አይነት ጥረቶችን ታደርጋለች ብዬ ነው ማስበው። ከዚህ በኋላ ብዙ ነገር ታያላችሁ፣ አቸኩሉ እያልኳችሁ ነው። ነገር ግን ማንደፍሮ በቀላሉ የሚወድቅ አይነት ሰው አይመስለኝም። በቀላሉ ለህግም የሚቀርብ አይነት ሰው አይመስለኝም። አብዛኞቹ የሱ ሰዎች የህግ ሰዎች ናቸው፣ ባለስልጣን ናቸው።
ሴቶቹንም የሚያመጣው ለህግ ሰዎች፣ ለባለስልጣን ሰዎች፣ ለትላልቅ ቦታ ላይ ላሉ ሰዎች ነው እና በቀላሉ እሱም መጣል ከባድ ይሆናል። ህሊና ተከታታይ ድራማ እንደ ምዕራፍ 1 ምዕራፍ 2 አጭር ሆኖ ይጠናቀቅ ይሆን ወይስ ደግሞ ረጅም ይሄድ ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፋችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዚህ በፊት የነበረውን ሪቪው ያላያችሁ ቀጥላችሁ ማየት ትችላላችሁ። መልካም ጊዜ። ፒስ። ህሊና ሳሚን አንበረከከችው። ወይኔ ይመቻት የምር። በቃ ህሊና አሁን ከተያዘች ጥሩ አይሆንም፣ ድራማው ያስጠላል እያልን ባለንበት ታይም ህሊና ግን አንበረከከችው። እኔ በጣም ደስ ብሎኛል በሱ ነገር። በጣም የሚያሳዝነው ነገር ደግሞ የቴዲ መወጋት። ፈተና በዛዛ ቤት እውነት ለመናገር። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና ትላንት በነበረው ክፍል በጣም አስደንጋጭ የሆነ ነገሮች ተፈጥረዋል። አስደንጋጭ ስላችሁ በጣም አሳዛኝም አስደንጋጭ ማለት ነው። ሁለቱንም ፊል አድርገናል። የሚያስደነግጥ ነገርም ነበረ፣ የሚያሳዝንም ነበረ። ብቻ በጣም ያሳሰበን ጉዳይ የህሊና ጉዳይ ነበረ። ህሊናና ሳሚ ያው ተገናኝተው ነበረ። በተገናኙበት ጊዜ ያው መድኃኒት እንዳደረገላት አይተናል። ነገር ግን መድኃኒቱን በምን መልኩ ትቀይረዋለች፣ ይህም መድኃኒት ወስዳ ትያዛለች ወይ የሚለው ሀሳብ ሁላችንም ላይ ጫና ፈጥሮብን ነበር። ነገር ግን ህሊና ይህንን ነገር አሳልፈዋለች። ስለ ሰዎቹ በደንብ ታውቃለች። ምን እንደሚሰሩ በደንብ ታውቃለች። እያንዳንዱ እርምጃቸውን ታውቃለች። ምክንያቱም እነሱ ውስጥ ነው ያለችው። በተለይ ደግሞ ከእሷ ጋር የሚሰሩ ሴቶች እዛው እነሱ ውስጥ ናቸው። ከነማን ደፍሮ ጋር የሚሰሩ ሰዎች ናቸው። የሚሰሩ ስላችሁ በጉልበታቸው የሚያሰሯቸው ሴቶች ናቸው እና ሁሉን ነገር ስለምታውቅ በቀላሉ ሳሚን በራሷ ቁጥጥር ስር ማስገባት ትችላለች። በቀጣይ ክፍል ሳሚ ምን ሊሰማው ይችላል ብላችሁ ታስባላችሁ? ምክንያቱም መያዟ ብቻ ሳይሆን ሁሉን እውነት የነበረውን እውነት ስትነግረው ነበረ እና አይምሮ ላይ ምን አይነት ነገር ሊፈጠር ይችላል? ሳሚ እውነት ያቅ ይሆን? ይህንን ነገር ይጠራጠር ይሆን? ህሊናን ያምናት ይሆን? አምኗትስ ከማንደፍሮ ተደብቆ ወደ ሆስፒታል ሄዶ ራሱን ቼክ ያደርግ ይሆን? ወይስ ደግሞ በገገማው ሄዶ ማንደፍሮን ይጠይቅ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ህሊና እንደምንም ብላ ሳሚን ወደ ራሳቸው ማምጣት ከቻለች ሳሚ በዚህ አቋሙ አሁን ባለበት ማንነቱ በጣም ይጠቅማቸዋል። ምክንያቱም አንደኛ አይፈራም፣ ሁሉን ነገር ማድረግ ይችላል። ስለዚህ በዚህ አቋሙ በጣም ይጠቅማቸዋል ብዬ ነው ማስበው። እንግዲህ እስኪ በቀጣይ ክፍል የምናየው ይሆናል ማለት ነው። ከዛ ውጭ በጣም አሳዛኝ የነበረው ነገር የቴዲ ጉዳይ ነው። የቴዲ ሁለተኛ ልጅም ሊወሰድ ነው። ያው እንግዲህ ቴዲም ተወግቶ ነው ድራማ የተቋረጠው። ቴዲ ይሞታል ብላችሁ እንዳታስቡ። ቴዲ መቼም አይሞትም። ቴዲ ከሞተ ድራማው በጣም አሰልቺና ቅጥ ያጣ ነው የሚሆነው። እውነት ለመናገር እኔ አሸከከኝ ገና ካሁኑ። አይሞትም። ሁለቱ ልጆች አንድ ላይ መሆናቸው ለልጆቹ ጥሩ ነው። ምክንያቱም ብቻቸው እንዳይሰማቸው፣ ብቸኝነት እንዳይሰማቸው ያደርጋቸዋል። ማንደፍሮ ልጆቹ ላይ ምንም የሚያደርገው ነገር አይኖርም። አንዱ ልጅ የእሱ ልጅ ነው ማለት የሳሚ ነው። አንደኛው ልጅ ደግሞ የቴዲ ነው። የሳሚን ልጅ ምንም ላያደርገው ይችላል። የቴዲን ልጅ ግን ምናልባት ሊጎዳው ይችላል። ሊጎዳው ይችላል ስላችሁ በምን አይነት መንገድ ነው? እሱ የሚወርቅ ከሆነ ክስ ከተመሰረተበት ልጆቹን እገላለሁ ብሎ ሊያስፈራራቸው ይችላል ነው እያልኳቸው ያለሁት። ክስ መመስረት እንደሚችሉ ተናግረዋል። እሱ ክስ ቢመሰረትበት እኔ በጣም ደስ ይለኛል። ነገር ግን ይህንን ነገር እንዳይዘጋው ነው ማለት እጁ ረጅም ነው ሰውየው፣ እንዳለ ከባለስልጣኖች ጋር ነው። ሴቶቹም ለባለስልጣኖቹ ናቸው እና ትንሽ ነገሩ ከበድ ይላል። ወደ ታች እንዳይመለሱ ብዬ ፈራሁኝ። ማለት ማንደፍሮ ሁሉን ነገር ሸፋፍኖ እንዳይጨርሰው ውስጥ ለውስጥ ብዬ በጣም ሰግቼ ያለሁኝ። እስኪ እንግዲህ ያለውን ነገር በቀጣይ ክፍሎች አብረን የምናይ ይሆናል። እናንተ የትላንትናውን ክፍል እንዴት አገኛችሁት? በትላንትናው ክፍል ምን ተሰማችሁ? ህሊናና ሳሚ ሲገናኙስ ምን አይነት ስሜትን አስተናገዳችሁ? በእናንተ ዘንድ በራሳችሁ ማለት ነው። ምክንያቱም ከምዕራፍ 1 ክፍል 1 ጀምራችሁ ያያችሁ ሰዎች ህሊናና ሳሚ ምን ያህል ቅርበት እንዳላቸው፣ ከዛም አልፎ ደግሞ ልጅ በመካከላቸው ሁላ እስከመፈጠር የደረሱ ሁለት ልጆች ናቸው። በጣም የሚዋደዱ ሰዎች ናቸው እና በመገናኘታቸው ምን አይነት ስሜት ተሰምቷቸዋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በመጨረሻ ላይም ይሄ ሄኒ የሚባለው ልጅ እንዴት እንዳስጠላኝ ማለት ነው። ምዕራፍ 1 ክፍል 1 ላይ እኮ ሄኒ በጣም ጥሩ ልጅ ነበር የነበረው አይደል ጋይስ? እኔ የማውቀው እንደዛ ነው። በቃ በጣም የዋህ ትሁት፣ ቴዲን የሚያግዘው ከቴዲ ጋር አብሮ የሚሰራ ተጫዋች አይነት ሰው ነበር የነበረው። ምንም አይነት ክፍተት
መጥፎ ፊት፣ መጥፎ ልብ፣ መጥፎ አይምሮ፣ መጥፎ አስተሳሰብ አልነበረበትም ጭራሽ ማለት ነው። ግን እንደዛ ሆኖ ከማንደፍሮ ጋር እንደሚሰራ ምዕራፍ 2 ላይ ስናቅ እኔ ከወነ ያልኩት እኔ እንደውም አላመንኩም። ሰው አተው ነው እንደ ይሄ በቃ አያስታውሱትም ብለው ምዕራፍ 2 ላይ ይሄንን ያመጡልን ብዬ በቃ ግራ ተጋባሁላ ማለት ነው። የምሬን ነው። ምዕራፍ 1 ላይ ምንም እኮ የሚያስታውቅ ነገር የለውም። አጠራጣሪ የነበረው ምዕራፍ 1 ላይ አንድ ጊዜ የእርቃን ፎቶ ሲያነሳ ነበር የሆነች ልጅ። እሱ ጋር ብቻ ነበር አጠራጣሪ የነበረው እንጂ ከዛ ውጭ ምንም አጠራጣሪ አይነት ነገር አልነበረም። በወቅቱም ፎቶዋን የተነሳችው ልጅቷ ፈልጋ ነው። ትዝ ይላችሁ እንደሆነ አባቷ መጥቶ ምናምን እዛ በጠመንጃ ያስፈራራቸው፣ በሽጉጥ ያስፈራራቸው ጊዜ ማለት ነው። እሱ ብቻ ነው በቃ እንድትጠራጠሩ የሚያደርጋችሁ እንጂ ከማንደፍሮ ጋር ጭራሽ ይገናኛሉ ይተዋወቃሉ የሚል ነገር የለም፣ ወፍ ማለት ነው። እና በቃ በጣም አስጠልቶኛል። በጣም ነው ደግሞ የሚያሽቃብጠው። አንተ ብቻ ያዘዘኝ። ኧረ በስመ አብ! የጓደኛውን ልጅ እንደዚህ ማድረግ ብቻ ከባድ ነው። የመጨረሻ ማነሳላችሁ ሊሊት ጋር ነው። ሊሊት እንግዲህ ያው አሽቃብጣ ከሰፈር ሰዎች ልጆቻችሁን ላሳለፈላችሁ ብላ ገና ምንም የማያውቁ ልጆችን ይዛ መታ እንግዲህ ያው ጠፈራቸውን ምናቸውን ፏ አድርጉልኝ ብላለች። እንግዲህ ሁለት ልጆች ምንም በማያውቁ እንለወጣለን ብሎ ባሰቡበት መንገድ ህይወታቸው ሊበላሽ ነው። እንግዲህ እስኪ የሚሆነውን ነገር እናያለን። እሷ ራሷ እንዴት እንደምታስጠላ ወይኔ ወይኔ! እኔ እውነት ህሊና ተከታታይ ድራማ ላይ በቃ የሚያስጠሉ ሰዎች ብቻ ነው የበዙብኝ። ክፍል 1 ላይ እኮ ብዙ መልካም ነገር አይተናል፣ ብዙ ደስ የሚሉ ነገሮች አይተናል። ክፍል 2 ላይ ግን ጫን ያለው መጣ። ጫን ያለው ወይኔ በላቸው ማለት አሁን ነው። የምሬን እኮ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደውን ዛልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 6 ሐሙስ ወይም ደግሞ እሁድ የምንለቅላችሁ ይሆናል። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 7 ማስታወቂያ ሰኞ እና እሁድ በእኔ ዩቲዩብ ቻናል ጠብቁ። መልካም ጊዜ። ፒስ። ሳሚ ህሊናን ያስታውሳታል በቀጣይ ክፍል ወይስ አያስታውሳትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አንድ ነገር ልነግራችሁ እችላለሁ። ሳሚ ሙሉ ለሙሉ አይምሮ ተቀይሯል። ስለዚህ ሊያስታውሳት አይችልም። ምናልባት እንደው ምናልባት አይምሮ ላይ የሆነ እንደሚያውቃት ነገር ግን የት እንደሚያውቃት እንደጠፋባት እንደዛ አይነት ስሜት ሊሰማው ይችላል እንጂ መቼም አያስታውሳትም። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና በባለፈው ክፍል በጣም አሳዛኝ የሆነ ነገር ነበር ያየነው። ቴዲና ህሊና በመጣላታቸው በጣም ቅር ብሎኛል። ቴዲ ደግሞ ልክ ነው፣ ምክንያቱም ይሰማዋል፣ ሰው አይደለ። ይሄ ሁሉ ነገር የተፈጠረም ደግሞ በእሷ ምክንያት ነው፣ በህሊና ምክንያት ነው። እና በሁለቱ መጣላት በጣም አዝነን ነበረ። እንደገና ደግሞ ቴዲ ስለ ፍቅር እያሰበ በነበረበት ታይም በጣም ያሳዝን ነበረ። ነገር ግን እዚህ ድራማ ላይ ቴዲ መገኘቱ ድራማው ሌላ ሌቭል ውስጥ የከተተው ታውቃላችሁ ይህንን አይደለ? ምክንያቱም ባክግራውንድ ሙዚቃ በቃ ቴዲ ነው ያለበት እና እያንዳንዱ ነገሮች ማጀቢያዎቹ ምናምን በጣም ያምራሉ። ድራማውን በቃ ሌላ ከፍ አድርገውታል። ምናልባት ቴዲ እዚህ ድራማ ላይ ባይኖር ድራማው ምን ያህል ክፍተት እንደሚኖረው ማሰብ እንግዲህ ለእናንተ ልተውላችሁ። ለማንኛውም ግን በትላንትናው ክፍል እንዴት ነበረ? እናንተ እንዴት አያችሁት? የትላንትናውን ክፍል አሪፍ አገኛችሁት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ወደ ማንደፍሮ ልምጣና ይሄ ማንደፍሮ የሚባለው ሰውዬ እንዴት እንዳስጠላኝ። የዝንጀሮ ፀጉር አድርጎ በቃ ተጫወተብን እኮ፣ በነፍሳችን ተጫወተ። አስጨነቅን እኮ ጋይዝ፣ አስጨነቅን። ክፍል 1 ላይ አስጨንቆን ክፍል 2 ላይ ይሄ ሰውዬ እያስጨነቀን ይቀጥላል። ኧረ መላ በሉት የሆነ ሰዎች፣ ኧረ መላ በሉ፣ ኧረ ተውን እንዴ ፍቱና። አሁን ያለበት ሌቭል ጭራሽ የሚደረስበት አይነት ሌቭል አይደለም። ክፍል 1 ላይ ይሻላል። አሁን ክፍል 2 ላይ ሌላ ሌቭል ነው ያለው። ጋርዶቹ ብትሉ የሚሰሩት ሰዎች ብትሉ ሌላ ሌቭል ማለት ነው። ሌላ ታሪክ፣ ሌላ ጉዳይ ላይ ነው ያለ ነው። እነሱን አልፎ እሱ ጋር መድረስ ማለት እንግዲህ እኔ እንጃ። ሳስበው ህንድ ፊልምም እየመሰለኝ ነው። የምሬን ነው። የህንድ ፊልም ጠላቶች ናቸው እንደዚህ ዋናው ጠላት ጋር ለመድረስ የማይቻል አይነት ነገር ነው እያየን ያለ ነው። ብቻ ድራማው ሌቭሉ ማለት ከፍ ብሎ መታየቱ እንደዚህ በደንብ እንትን ማለቱ በጣም ደስ ብሎኛል። ግን ያው ከኛ ሀገር ጋር
ስታነጻጽሩት አለ ወይ ለማለት እኔ ትንሽ ይከብደኛል። ምክንያቱም ያው እንደዚህ አይነት ነገር ስለማላቅ በሌላ ድራማም ቢሆን አይቼ ስለማላቅ ሊሆን ይችላል፣ እንግዲህ ሊኖርም ይችላል አላቅም። ወደ ህሊናና ወደ ሳሚ ወይም ደግሞ ወደ አዲሱ ስዩም እንመለስ። ህሊናና ሳሚ እንግዲህ ፊት ለፊት ተገናኝተዋል። ቅድም ጠይቄያቸዋለሁ፣ ያስታውሳሉ ወይ አያስታውስም የሚል ጥያቄ ጠይቄያቸዋለሁኝ። ምላሹንም ያው መግቢያ ላይ ሰጥቻቸዋለሁ። አያስታውሳትም ነው ያልኳችሁ። በፍጹም ያስታውሳታል ብዬ አላስብም። ምንም ያህል ጥሩ ጊዜ ቢኖራቸው፣ ጥሩ የፍቅር ጊዜ ቢኖራቸው ሁለቱ ያስታውሳል የሚል ሀሳብ የለኝም ሳሚ። ምክንያቱም ሙሉ ለሙሉ ነው አይምሮን የቀየሩት። ነገር ግን ቅድም እንዳልኳችሁ እንደ ህልም ወይም ደግሞ ህልም አይታችሁ አንዳንዴ ይህን ነገር የት ነበር ያየሁት የምትሉት ነገር የለም? ወይም ደግሞ የሆነ ሰው አይታችሁ ለምሳሌ ድራማ ላይ ሊሆን ይችላል፣ የሆነ ቦታ አይታችሁ በአካል ስታዩት ይህን ሰው የት ነበር ያየሁት አውቀዋለሁ ግን የማውቅበት ጠፋኝ የምትሉት አይነት ሀሳብ ገጥሟችሁ አያውቅም? ሳታስታውሱት በቃ ትቀራላችሁ በዛው ማለት ነው። ግን ልጁን ታውቁታላችሁ፣ የምታውቁበት ቦታ ጠፍቷቸዋል። እንደዛ አይነት ሀሳብ ሊሆንበት ይችላል፣ ወይም ደግሞ እንደዛ አይነት አስተሳሰብ ውስጥ ሊገባ ይችላል ሳሚ ምናልባት። እሱንም ያልኳቸው ያው ካላቸው ቅርበት የተነሳ በመሀላቸውም ካላቸው ፍቅር የተነሳ ምክንያቱም ሳሚ በጣም የወዳት ስለነበረ ክፍል አንድ ላይ ህሊናን በጣም ያፈቅራት ስለነበረ እንዲሁም ደግሞ እኔን ተይኝና ሂጂ ብሎ እሷን የሚያዳናት እሱ ስለሆነ ሙሉ ለሙሉ ድፍና አድርጎ ይረሳታል ማለት አልችልም። ይህንን ነገር ነው የማስበው። እናንተ በምን ታስቡታላችሁ? ማለት ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማንደፍሮ ህሊናን እንዲያመጣለት በህይወት እንዲያመጣለት ነው የፈለገው። ነገር ግን ህሊናን በዛ ሁኔታ ውስጥ ይዟት ይሄዳል ማለት ትንሽ ከበድ ይላል። ምክንያቱም እንዳያችሁት ሳሚ ራሱ ለምንድን ነው የምትከታተሉ ይናያል። ስለዚህ ነገሩን እንዳያውቁት ወይም ደግሞ ሌላ ጊዜ እሷን ለመያዝ ወይም እሷን ለመውሰድ እንዲሆን ነገሩን እያሸጋገረ ስለሆነ በቀጣይ ክፍል ህሊናን ይወስዳታል የሚል ሀሳብ የለኝም። ህሊናን አይወስዳትም አይይዛትም ማለት ነው ባጭሩ። ምክንያቱም አንደኛ አደባባይ ላይ ነው ያለው፣ ሁለተኛ ልጅቷ አብራታለች። ስለዚህ አደባባይ ላይ በቀን በምን አይነት መንገድ ሊወስዳት ይችላል? ስለዚህ ስለማይቻል ነው ሀሳብ የቀየሩት። ራሳቸው እየተከታተሉ ለምን ተከታተልሽኝ ብለው ያሉትም ለዛ ነው ማለት ሳሚ እንደዛ ያለው ለዛ ነው። እና በቀጣይ ክፍል አትያዝም። እናም ደግሞ የነሱ ሰው መሆኗን ሙሉ ለሙሉ ህሊና ካወቀች ትጠነቀቃለች ብዬ ነው ማስበው። ቀጣይ ላይም እሷን ለመውሰድ እንደሆነ ይገባቸዋል ብዬ ነው ማስበው ማለት ነው። እናንተ እስኪ በምን መልኩ ተረዳችሁት? ሀሳባችሁን አስቀምጡልኝ። የመጨረሻ ላይ ማነሳላችሁ ቴዲ ነው። ቴዲ ቅድም እንዳልኳችሁ በጣም አሳዘነኝ የመጨረሻ ማለት ነው። ልጁን ፍለጋ የሚሄደበት መንገድ ምናምን ብቻ በጣም አሳዛኝ ነበረ። ነገር ግን የማይቻል አይነት አካሄድ ነው ሄደው። እንደኔ ከዚህ በፊትም ሪከመንድ አድርጌያቸዋለሁ፣ ተናግሬያለሁኝ። ቴዲም ከነ ህሊና ጋር ሰልጥኖ ከነ ህሊና ጋር ተቀላቅሎ ከነ ህሊና ጋራ ነው እሱም ይህንን ነገር መቀላቀል ያለበት ብዬ ነግሬያቸዋለሁኝ። ልጁን እንደምንም ብለው ከማንደፍሮ እጅ አውጥተው ሁለቱን ልጆች ሰው የማያገኛቸው ማንም የማያገኛቸው ቦታ ወስደው አስቀምጠው ቴዲም ከነሱ ጋር ተቀላቅሎ ይህንን ሚሽን መስራት አለበት ብዬ ነው ማስበው። ልጁን ብቻ አምጥተው ለቴዲ ሰጥተው አሁንም ይሄ ነገር የማይካሄድበት ወይም ደግሞ ልጁን ለመውሰድ ሌላ ነገር የማያደርጉበት ምንም ምክንያት የለውም። ይህንን ነገር ነው ማስበው። ቴዲም ይህንን ትግል ይቀላቀላል የሚል ሀሳብ ነው ያለኝ ማለት ነው በአጭሩ። ከዛ በዘለለ በሞተው ሰው ፈንታ ያቺ ላሊት ነው ሉሊት ነው የምትባለው። የምን ሉሊት ነች? ለሊት ነች? ሊሊት ነች? ኧረ ሉላ ነች? ኧረ ምን ስሟ ራሱ አያዝልኝም። እኔ ማንደፍሮ ነው የሚያውቅበት ስሟን፣ እኔ አልያዝ ብሎኛል። አማርኛ ነው ግን ስሟ በአማርኛ ስፔሊንግ አለው ይጻፋል ስሟ ጋይስ። ብቻ እሷ ሴትዮ እንዴት እንዳስጠላች ወይ ኬት እንዳመጧት አላውቅም። ክፍል አንድ ላይ የለችም፣ አላየናትም። ክፍል አንድ ላይ ክፍል ሁለት ላይ መጡ ሰዎች በቃ ሁሉም ጨካኝ 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 ደግሞ አይምሯቸውን ድፍን አድርገው ነው ጭክን የሚሉት። ማለት ትንሽ ህሊና የሚባል ነገር የለም፣ በጭራሽ የለም፣ አልፈጠረባቸውም። ድፍን ያለ ጨካኝ በቃ ድፍን ያለ ማለት ነው። እዛ ጋር ሄዳ ትመረቃለች። ጋይስ እንደዚህ መመረቅ ይቻላል እንዴ? ክፉ ስራ እየሰሩ በስማ ምርቃቱ ራሱ እርግማን ነው የሚሆንባት። አሁን እነዛን የሚያካክሉ ልጆች ወስደው በቃ ሊጫወቱባቸው። አንዳንዴ ግን ከባድ ነው እውነት። ዝም ብላችሁ እስኪ እንደ ሰውኛ አስቡት። ድራማ ነው አይነው ይገባኛል፣ ግን ዝም ብላችሁ አስቡት። አይጠፋም እኮ እንደዚህ የሚያደርግ ሰው እኮ አይጠፋም ጋይስ፣ አይጠፋም። ስለዚህ አስቡት። ልጆቼ ጥሩ ቦታ ይደርሱልኛል ብሎ ቤተሰብ ይመርቃቸዋል፣ እነሱ እርግማን ነው እየወሰዱ ያሉት። ወይኔ 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 መጨረሻችሁ፣ ወይኔ መጨረሻችሁ ምን አይነት ሞት እንደሚሆን ወይ
ለማንኛውም በዚህ አይነት መንገድ ውስጥ ያላችሁና እያያችሁኝ ያላችሁ ካላችሁ በጊዜ ተመለሱ፣ መጨረሻችሁ አያምርም። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። እስካሁን ውዱ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። ነገር ግን ቀጣይ ክፍል ወይም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ሐሙስ 12 ሰዓት ላይ ፖስት እናደርግላችኋለን። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 6 ፕሮሞ ወይም ደግሞ ማስታወቂያ ሰኞ በእኔ ዩቲዩብ ቻናል ላይ ታገኛላችሁ። በጣም ወዳችኋለሁ። መልካም ጊዜ። ፒስ